የሌሎችን ሀገር ሸጦ ሚሊዮነር መሆን ይቻላል አይቻልም ካላችሁ ገና የግሬጎር ማክግሬጎርን ታሪክ አልሰማችሁም። ይህ ሰው በታሪክ ውስጥ እጅግ ድፍረት የተሞላበትን ውሸት የዋሸ አታላይ ሰው ነው። ዛሬ ስለ ፓያስ አስገራሚ ጉድ እናወራለን። እንደ አውሮፓውያን አቆጣጠር በ1822 አካባቢ ለንደን ውስጥ አንድ ሰው ብቅ አለ። ስሙ ግሬጎር ማክግሬጎር ይባላል። ይህ ሰው እኔ የፓያስ ልዑል ነኝ ብሎ ራሱን አስተዋወቀ። ፓያስ የት ናት ሲባል ደግሞ ከመካከለኛው አሜሪካ አጠገብ የምትገኝ ወንዞቿ ወርቅ የሚያፈሱባት አፈሯ እጅግ ለም የሆነና ገነትን የምታክል ሀገር ናት ብሎ አወጀ። ማክግሬጎር ዝም ብሎ ባፉ ብቻ አልተናገረም። የሚከተሉትን ነገሮች አደረገ። የሀገሪቱን ብሔራዊ መዝሙር አስቀረጸ። የሀገሪቱን ካርታ አሳተመ። በእርግጥ ካርታው ላይ ያለችው ቦታ ጭር ያለች ጫካ ነበረች። የሀገሪቱን ገንዘብ አሳተመ። በጋዜጣ ላይ በፓያስ መሬት ግዙና ባለሀብት ሁኑ የሚል ማስታወቂያ አሰራጨ። ለንደኖች ወርቅ የሚፈስባት ሀገር ካለችማ ምን እንጠብቃለን ብለው መሬት ለመግዛት ተሻሙ። ሰውየው በሚሊዮን የሚቆጠሩ ገንዘብ ሰበሰበ። ማክግሬጎር ፓያስ የተባለችውን ምናባዊ ሀገር እንደፈጠረ ሚስቱን የፓያስ ልዕልት በማለት ነበር ለለንደን ከፍተኛ ማህበረሰብ ያስተዋወቃት። እርሷም በታሪክ ውስጥ ትልቅ ሚና ነበራት። ማክግሬጎር በግል ሕይወቱ እጅግ ራሱን የሚወድ ናርሲስት እና በውሸት የሚኖር ሰው ነበር። በሄደበት ቦታ ሁሉ የራሱን የጦር ሜዳ ጀግንነት ይተርክ ነበር። ምንም እንኳን ብዙዎቹ ታሪኮች የተጋነኑ ወይንም የሌሉ ቢሆንም ለቅንጦት ሕይወት ከፍተኛ ፍላጎት ነበረው። በለንደን ውስጥ በነበረው ቆይታ በሰው ገንዘብ እጅግ ውድ በሆኑ ቤቶች ውስጥ ይኖርና ድግሶችን ያዘጋጅ ነበር። ማክግሬጎር ሰዎችን ለማሳመን የተጠቀመው ትልቁ ዘዴ ቶማስ ስትሬንጅዌይስ በሚባል የውሸት ስም አንድ መጽሐፍ በማጻፍ ነበር። መጽሐፉ ስለ ፓያስ አስገራሚ ተፈጥሮ፣ ስለ ሕዝቡ ደግነትና ስለ መሬቱ ለምነት በዝርዝር ይተርካል። ሰዎቹ መርከብ ላይ ተጭነው ሲሄዱ ይህንኑ መጽሐፍ እያነበቡ ገነት ልንገባ ነው ብለው ተስፋ ያደርጉ ነበር። ወደዚች የሌለች ሀገር ለመሄድ መርከብ ላይ የተሳፈሩት ተራ ሰዎች ብቻ አልነበሩም። በፓያስ ዋና ከተማ ትልቅ ሆስፒታል እንደሚያስተዳድሩ ታምነው ነበር። የፓያስን ብሔራዊ ባንክ ለመምራት ሹመት ተሰጥቷቸው ነበር። በሀገሪቱ ሰራዊት ውስጥ ከፍተኛ ማዕረግ ተሰጥቷቸው ነበር። ማክግሬጎር ለንደን ውስጥ ሲንቀሳቀስ ዝም ብሎ አልነበረም። የራሱ የፓያስ ክብር ዘበኞች ነበሩት። በወቅቱ ለነበሩት ዲፕሎማቶች ትልቅ ግብዣ ያደርግ ነበር። በግብዣው ላይ የፓያስን ባህላዊ ልብስ ነው ተብሎ የተሰፋ እጅግ የሚያምር ዩኒፎርም ለብሶ ይቀርብ ነበር። ይህ የሰዎችን ዓይን ለመጥለፍ የተጠቀመበት ትልቅ የቲያትር ስራ ነበር። በለንደን ውስጥ የፓያስን ዜና ብቻ የሚያወራ ጋዜጣ በገንዘቡ ያሳትም ነበር። ጋዜጣው ላይ በፓያስ አዲስ የወርቅ ማዕድን ተገኘ፣ ሕዝቡ አዲሱን ንጉሥ በደስታ ተቀበለ የሚሉ የፈጠራ ዜናዎችን ያስነብብ ነበር። ሰዎች ጋዜጣው ላይ ስለተጻፉ ብቻ እውነት መስሏቸው ተሸወዱ። ሰውየው ድፍረቱ ወሰን አልነበረውም። ለንደን መሃል ላይ የፓያስ ቆንስላ ጽሕፈት ቤት ከፈተ። ከበሩ ላይ የሀገሪቱን አርማ ሰቀለ። ሰዎች ሄደው ቪዛ ይጠይቁም ነበር። እሱም በከፍተኛ ክፍያ ቪዛ ይፈቅድላቸው ነበር። የሌለችን ሀገር ቪዛ መሸጥ ማለት ነው። በለንደን የነበሩትን ስኮትላንዳውያን ለይቶ ነበር ያጠቃው። እኛ ስኮትላንዳውያን ጎበዞች ነን፣ እንግሊዞች እድሉን ከለከሉን እንጂ የራሳችን ግዛት ሊኖረን ይገባል የሚል የዘር ኩራት ስሜት ቀሰቀሰባቸው። ፓያስ ስኮትላንዳውያን ብቻ የሚኖሩባት ገነት ትሆናለች ብሎ ስለነገራቸው ሰዎቹ ሳያመነቱ ንብረታቸውን ሸጠው ተከተሉት። ይህ አታላዮች የሰዎችን የማንነት ስሜት ተጠቅመው እንዴት እንደሚበዘብዙ ትልቅ ማሳያ ነው። የመጀመሪያዎቹ 250 ሰፋሪዎች በመርከብ ተጭነው ወደ ፓያስ ጉዞ ጀመሩ። ለሳምንታት በባህር ላይ ተጉዘው ማክግሬጎር በካርታው ላይ ወዳሳያቸው ቦታ ደረሱ። ነገር ግን የጠበቃቸው ነገር ምን ይመስላችኋል?
ወርቅ የሚፈስባቸው ወንዞች የሉም። የተገነቡ ቤቶችና ከተሞች የሉም። ጭራሽ የሰው ዘር የሌለበት በወባ ትንኝና በአውሬ የተወረረ ጭፍቅ ያለ ጫካ ብቻ። ሰዎቹ ምናልባት ሌላ ቦታ ደርሰን ይሆን ብለው ለወራት ቢጠብቁም ንጉሱ ማክግሬጎር ግን ለንደን ውስጥ በሰበሰበው ገንዘብ ጮማውን እየቆረጠ ነበር። መርከቡ ላይ ከነበሩት መካከል አብዛኞቹ ሞተው በህይወት የተረፉት ጥቂቶቹ በእንግሊዝ የባህር ኃይል ታድገው ለንደን ሲመለሱ ያልተጠበቀ ነገር ተፈጠረ። ህዝቡ ማክግሬጎርን ሊገለው ይገባል ብሎ ሲጠበቅም ተጎጂዎቹ ግን እሱ አይፈረድበትም፣ ሰነዶችን ያዘጋጁት ጸሐፊዎች ናቸው ያታለሉት ብለው መሰከሩለት። ይህ የሆነው ማክግሬጎር እጅግ ማራኪ አንደበትና ሰዎችን የማሳመን የተፈጥሮ ስጦታ ስለነበረው ነው። ሰውየው አጭበርባሪ ብቻ ሳይሆን የሰዎችን አእምሮ ጠላፊ ወይንም ማስተር ማኒፑሌተር ነበር። ማክግሬጎር ግብይቱን የፈጸመው በለንደን የአክሲዮን ገበያ ወይንም ስቶክ ኤክስቼንጅ በኩል ነበር። የለንደን ባንኮች ፓያስ የምትባል ሀገር መኖር አለመኖሯን እንኳን ሳያረጋግጡ ለፓያስ መንግስት ብድር አመቻቹ። በታሪክ ውስጥ የሌለች ሀገር ብድር ተፈቅዶላት ቦንድ ተሽጦላት በዓለም አቀፍ የገንዘብ ገበያ ላይ ስሟ ሲጠራ የመጀመሪያዋና ብቸኛዋ ነች። ሰዎች ከዚች ገነት መሬት ግዙ ተባሉና ተሻሙ። የሚገርመው ተራ ሰው ብቻ ሳይሆን ዶክተሮች፣ የባንክ ባለሙያዎችና የጦር መኮንኖች ሳይቀሩ ንብረታቸውን ሸጠው የፓያስን መሬት ገዙ። ማክግሬጎር አንድ እርምጃ ወደፊት ሄደ። የሰዎችን እውነተኛ ፓውንድ ተቀብሎ እሱ ባሳተመውና ዋጋ በሌለው የፓያስ ዶላር ቀየረላቸው። ቪዛቸውንም በውድ ዋጋ ሸጠላቸው። ማክግሬጎር በስኮትላንድ በታዋቂና ስም ባለው ቤተሰብ ውስጥ ነው የተወለደው። አያቱ በስኮትላንድ ጦር ውስጥ ከፍተኛ ማዕረግ የነበራቸው ሰው ነበሩ። ይህ የጀግና ቤተሰብ ልጅ የሚለው ስም ለፈጠራ ታሪኮቹ እንደ መነሻ ሆኖታል። 2 ጊዜ ትዳር መስርቷል። ሁለቱም ትዳሮቹ ለዝናው ትልቅ አስተዋጽኦ ነበራቸው። ማሪያ ዴልፊና ትባላለች። እርሷ የደቡብ አሜሪካው ነፃ አውጪ ሲሞን ቦሊቫር ዘመድ ነበረች። ይህ ጋብቻ በማዕከላዊና ደቡብ አሜሪካ ስም እንዲኖረውና ከታዋቂ ሰዎች ጋር እንዲቀራረብ ረድቶታል። ከሞት ተርፈው ወደ እንግሊዝ የተመለሱት ሰዎች ማክግሬጎርን ለፍርድ ከማቅረብ ይልቅ ጥፋቱ የሱ አይደለም፣ እሱን ያታለሉት ሌሎች ሰዎች ናቸው ብለው በጋዜጣ ላይ መከላከያ ጽፈውለታል። ይህ ስቶክሆልም ሲንድሮም የሚባለው የስነ ልቦና ሁኔታ ቀደምት ማሳያ ሊሆን ይችላል። ለንደን ውስጥ ነገሮች ሲበላሹበት ወደ ፓሪስ ፈረንሳይ ሸሸ። እዚያም በድጋሚ ፓያስ የምትባል ሀገር አለች ብሎ ማስታወቂያ ወጣ። ፈረንሳዮች ግን ከእንግሊዞች ትንሽ ነቃ ያሉ ነበሩና ወደ ሀገሪቱ ለመሄድ ፓስፖርት ሲጠይቁት ማክግሬጎር የፓያስ ፓስፖርት አትሞ ሰጣቸው። መንግስት ይህች ሀገር የት ናት ብሎ ምርመራ ሲጀምር ግን የውሸቱ ካርድ ተገለጠ። የፈጠራት ሀገር ውሸት መሆኗ ታውቆና ብዙ ሰዎች ህይወታቸውን ካጡ በኋላ ማክግሬጎር ወደ ቬንዙዌላ ሸሸ። የሚገርመው ግን እዛም ቢሆን የቀድሞ የጦር ጀግና ተብሎ በክብር ተቀብለውት በጡረታ እንዲኖር ተፈቅዶለት ነበር። በ1845 በካራካስ ቬንዙዌላ በሰላም ሞቶ በታላቅ ስነ ስርዓት ተቀብሯል። ማክግሬጎር ምንም እንኳን ሺዎችን እያታለለ ቢሆንም እስከ ህይወቱ ፍጻሜ ድረስ የራሱን ውሸት እንደ እውነት አምኖ ወይንም አስመስሎ የኖረ ሰው ነው። ብዙ የታሪክ ተመራማሪዎች ማክግሬጎርን በታሪክ ውስጥ እጅግ ስኬታማው አታላይ ይሉታል። ምክንያቱም ሌሎች አታላዮች ግለሰቦችን ነው የሚያታልሉት፣ እሱ ግን ሙሉ ለሙሉ ሀገር ፈጥሮ መንግስታትንና ባንኮችን ጭምር ነው ያታለለው ይላሉ። ይህ ሰው የሌለውን መሬት ሸጦ የሌለውን ወርቅ ቃል ገብቶ በሌለች ሀገር ቪዛና ገንዘብ ህዝቡን አጃጅሏል። ዛሬም ቢሆን በማህበራዊ ሚዲያ የምናያቸው የአየር ላይ ኑሮዎች የፓያስ ዘመናዊ ቅጂዎች ሊሆኑ እንደሚችሉ አስባችሁበት ታውቃላችሁ? ዛሬ ላይ ፓያስ የምትባለው ቦታ አሁንም ጭር ያለች ጫካ ናት። ነገር ግን በታሪክ ማህደር ውስጥ የሰው ልጅ ስግብግብነት የፈጠራት
ታላቋ የውሸት ሀገር ሆና ትታወሳለች። ማክግሬጎር እስከ ዕለተ ሞቱ ድረስ የፓያስ ልዑል ነኝ ማለቱን አላቆመም ነበር። ዛሬም ቢሆን በአቋራጭ ባለሀብት የሚያደርጉት የውሸት ገነቶች በየቦታው አሉ። ታዲያ የእናንተ ፓያስ የትኛው ነው? ዛሬው የታሪክ ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።